ይህን ስራ ስንሰራ ብዙ ወጣ ወረዶች ነበሩ። ያው ይሄ እንደምታየው ቀላል አልነበረም። ዛሬ አርመን ስንወጣ ነገ ያው ቻርካ ነው። ይሄን ሁሌ ከትከላ ጀምረን እስከ ዛሬ እዚህ ውስጥ አልጠፋንም። የቀጣዩ እልማችን ይሄንን በትንሹ የጀመርነውን ኢንቨስትመንት መሆን ነው። ከዚህ ሰርተን የወረዳችንን ብቻ ሳይሆን የክልላችንም የዞናችንም የፌዴራሉን ስም ከፍ ለማድረግ ነው የኛ እቅድ። የክላስተሩ ጥቅም አንድ መሬትም ቀበሌያችን ለዛ ክላስተር ተብሎ ሰፊ ቻንስ አለን። ሁለተኛ ደግሞ ለማረምም፣ ሁለተኛ ደግሞ ለመቆጠብም ቆጥበን ለወደፊት የተሻለ ነገር ላይ ለመሄድም አሁን ግል የምንሰራ ነገሮች የራሳችን ነው ብለን ከምናባክን ይሄ በጣም አዋጭና ተስፋ ሰጪ ብዬ እመኛለሁ። አረንጓዴ አሻራ ጋር እንደውም ከዚህ የበለጠ ሰርተን ክፍቱን ቦታ እዚህ ጋር በሌሎች ነገሮች የተሸፈኑትን በዚሁ እንደዛ ፓፓያ ብቻ ሳይሆን በሙዚየም በተለያዩ ነገሮች አረንጓዴ ለማድረግ ነው እኛ የወደፊት እቅዳችን። በቆሎ ማሽላውም ምርቱን ቢሰጥም ይሄ በቅርብ ጊዜ ውስጥ እኛንም ወደ እድገት ይቀይራል የሚል ግንዛቤ ይዘን ነው ይህንን መንግስት ባስቀመጠው መሰረት ሰርተን አይተን እንደሚጠቅም ተስፋ አድርገን ለዚህ ስራ የተመለስ ነው። 5 ሄክታር ነው ያዘው። ሙቱ በጣም ሰፊ ነው። 5 ሄክታር ነው። አሁን ከታው በጣም ተስፋ አለን። መጀመሪያ ላይ ምንም ይሄን ስንጀምር በጣም ሳሃ ነው። በጣም ተቸግረን ነው። አሁን ጥላ እንደ ጥላው አይነት አይደለም። እንጨት ራሱ እንደዛ አይደለም። ስንመጣ በጣም ደረቅ ናቸው። ከዛም ከሰራም በኋላ አሁን እንደው ሁሉም ቅጠላቸው ተመልሰው አሁን እኛንም መሬቱም ቀዘቀዘ። አሁን ለኛም ጥሩ ወይታ መጣ። አሁን ደግሞ ተስፋችን በጣም ተስፋ አለን። ወደ ብዙ ነገር እንላለን ብለን እናስባለን። ክላስተሩ በጣም ይጠቅማል። አንድ ሰው እኮ የሚሰራው ምን ትርፍ የለውም። 10 ከሆነም ስራውም ይሄዳል። ደግሞ የተሻለ ውጤት የሚያመጣውን ደግሞ ይሄ ብዙ ለውጥ እናመጣለን። ከኛ አልፎ ወረዳን ደግፈን ወረዳ አልፎ ዞናችን ደልፎ ወደ አገር እናስገባለን ብለን ነው የምናስበው። አንድ አርሶ አደር በ3 አመት 100 ማድረግ ነው። 100 ከሆነ የምግብ ዋስትናችን ይረጋገጣል የሚል በወረዳውና በክልሉ በዞኑ በፌዴራሉ የወጣ አቅጣጫ ስለሆነ በዛ መሰረት በወረዳችን በአሁኑ በዞኑ አማካይነት ይሄ ቦታ መጥቶ ያው ተመርጦ ቦታውንም ጭምር ሰርተን ያው ዛሬ ለዚህ ውጤት አበቃል። ከዚህም በፊት ምንም ፍራፍሬ ሙዝም ራሱ ብዙም የሌለበት ነው። ጓሮ ባዶ ነበረ። አሁን ጓሮ ሙዝ አለ፣ እንሰት አለ። ይሄ አሁን ገበያ አውጥተን እየሸጥን ነበር። አሁን የፍራፍሬ ኮሪደር ብለን የጀመርነው ስራ እጅግ በጣም ውጤታማ ነው። ኢቭን ከተማውን እየመገበ ያለው አካባቢ ቢኖር ይሄ ዲቻ የሚባል ቀበሌ እንደሆነ በደንብ በዚህ ልክ ስራውን የጀመርንበት አግባብ ነው ያለው። አንደኛ አመት 30፣ በሁለተኛ አመት 40፣ በሶስተኛ አመት 30 እያልን ይህን ስራ አስፍተን ያለንበት አግባብ ነው የነበረው። አቮካዶ 7 ክላስተር አለ ወደ 8 ቀበሌዎች ላይ ይሄን በስፋት እንሰራለን። በተለይ ወደ ቆላማው አካባቢ ወደ ደጋው አካባቢ ደግሞ ፖም ላይ በትኩረት እየሰራን ያለንበት አግባብ አለ። ፓፓያ ደግሞ በቅርብ ጊዜ የጀመርነው ተግባር ነው። በክላስተር እያመረት እሱም ወደ 7 ቀበሌዎች አካባቢ እያሰፈን ያለንበት አግባብ ነው ያለውና ይሄ ለሌሎች አካባቢም ጭምር ተሞክሮ የሚሆን ስራ እየተሰራ ያለበት አግባብ አለ። አረንጓዴ አሻራ ስራችን ቀድሞ በነበረው አስተሳሰብ በተለይ በአግሮፎረስተሪ ደን ተወከር አካባቢ ላይ ነው ስናተኩር የነበረው። አሁን ቅርብ ጊዜ ወዲህ ግን ይሄ ቆይቶ ለምግብነት የሚውሉ የፍራፍሬ ችግኞችን በጣም ትኩረት አድርገናል። ምክንያቱም አካባቢን አረንጓዴ ያደርጋል፣ አካባቢን ያለማል። ቀጥሎ ደግሞ ለምግብነት ስለሚሆን እነዚህ ሙዝ ላይ፣ አቮካዶ ላይ፣ ፓፓያ ላይ፣ ቅድም ያልኩት ፖም ላይ በስፋት ያለንበት አግባብ ነው ያለው። ህዝብን በዘላቂነት የሚጠቅሙ ጉዳዮች ላይ በደንብ በትኩረት እየሰራን ያለንበት አግባብ አለ። እነዚህ የአረንጓዴ አሻራ ወይም የገጠር ኮሪደር የሚባሉ ነገሮች አሁንም በደንብ
ሂሳቤው እየሰፋ በሁሉም አካባቢ ስራው በተጠናከረ ሁኔታ እየተሰራ ያለበት አግባብ ነው ያለውና ወደ ሁሉም አካባቢ የማስፋት ስራ እንደ ዞንም ስትራቴጂክ ሆነን እየሰራን ያለንበት አግባብ አለ። Arma